የምትጠቀሙት ጁስ አቮካዶ ነው። በጣም አቮካዶ 40 ምንጭ መስማ ቤስት የሆነ ጁስ ነው። እንግዲህ ቋንጣ ፍርፍር ነው ያዘዝኩት። Samus burn up the seeds. body batif ሰላም የቲዋይት ቤተሰቦች እንዴት ናችሁ? ቪዲዮ ከታክሲ ላይ ሆኜ የጀመርኩት ነው። በዚህ ቪዲዮ ልሰራ ያሰብኩት ምንድነው ባለፉት ቪዲዮዎች የአርባ ምንጭ ቆይታዬን ካያችሁ በኋላ አንዳንድ ሰዎች አርባ ምንጭ መምጣት እንደምትፈልጉ እየነገራችሁኝ ነውና ጥያቄዎች እየጠየቃችሁኝ ነው። ላይክ አርባ ምንጭ አንድ ወር ለመቆየት ስንት ብር ያስፈልጋል ምናምን እያላችሁኝ ነው ማለት ነው። እዚች ጋር እዚህ ኮሜንቷ ጋር የምታዩት $2000 አርባ ምንጭ አንድ ወር ለመቆየት ይበቃል ወይ? ዲፔንድስ ሊበቃ ይችላል። ስለዚህ በዚህ ቪዲዮ ዛሬ $2000 አንድ ወር አርባ ምንጭ ውስጥ ለመቆየት ይበቃል አይበቃም የተወሰነ መረጃ ይሰጣችኋል ማለት ነው። እንዲሁም እኔ አርባ ምንጭ እንዴት ነው እየቆየሁ ያለሁት፣ የዕለት ወጪ ምን ይመስላል ላይ በፕሮግራም ማለት ነው። ስለዚህ ከዚህ ተነስታችሁ አርባ ምንጭ መምጣት ብትፈልጉና ምን ያህል ባጀት ያስፈልጋችኋል አንድ ወር ለመቆየት የተወሰነ ቢሆን ይሄ ቪዲዮ መረጃ ይሰጣችኋል። ስፔሻሊ ከራሴ ኤክስፔሪየንስ ተነስቼ ስለምነግራችሁ ተጨባጭ መረጃ ይሆናል ብዬ አስባለሁ። ስለዚህ ዌልካም ቱ አርባ ምንጭ። አዲስ ከሆናችሁ ቪዲዮውን ሰብስክራይብ አድርጉ። ኦልሬዲ ቤተሰቦቼ ደግሞ ላይክ በማድረግ ጀምሩ። አርባ ምንጭ አንድ ሰው በቀን ስንት ብር ያወጣል? አብረን እናያለን። የቱ ጋር ነው ቆም ይችላል ነው ሹፌራችን። እንዴት ነው ኑሮ? ውድ ነው አርባ ምንጭ ማለት ደህና ነው? በመላ ኢትዮጵያ ነው አንድ አይነት ተመሳሳይ ነገር። እንደውም እዚህ ሳማት ይሻላል። ፍራፍሬ ምናምን አለ። ተመስገን ሰላም ነው ዋና ዋናው እሱ። እሺ አሜን። ስለዚህ አርባ ምንጭ እንዴት ነው እኔ ኑሮዬን አርባ ምንጭ ውስጥ ማኔጅ እያደረኩ ያለሁት? ከመጣሁ አይ ቲንክ 2 ሳምንት እየሆነኝ ነው። ምን ያህል ወጪ አወጣሁ? የት ነው ያረፍኩበት አኮሞዴሽን ስንት ብር ያስወጣል ምናምን መረጃ ሰጣችኋለሁ። ሜቢ አዲስ ካልሆናችሁ ያረፍኩበትን ሩም አይታችሁታል ምናምን ስንት ብር እንደምከፍል የመጀመሪያው አርባ ምንጭ የመጣሁበት ቪዲዮ ላይ አይታችሁ ይሆናል ብዬ አስባለሁ። አዲስ ከሆናችሁ ሜቢ ያን ቪዲዮ ብታዩት መረጃ ይሰጣችኋል። አሁንም እነግራችኋለሁ አክቹሊ። ስለዚህ አርባ ምንጭ መጣችሁ መዝናናት የምትፈልጉ ሰዎች ባጀታችሁን ቲዋይ ይነግራችኋል። ለምሳሌ ከትራንስፖርት ብንጀምር ትራንስፖርት በጣም ቺፕ ነው። ረዥም የሚባለው የከተማዋ የውስጥ ለውስጥ ትራንስፖርት ከሴቻ የሚባለው የከተማዋ ክፍል እስከ ሴቀላ ነው። ስለዚህ ከሴቻ ጫፍ እስከ ሲቀላ መጨረሻው ድረስ ለመሄድ ብትፈልጉ እስከ ሲቀላ የከተማው ማዕከል የጋሞ አደባባይ የሚባለው እስካለበት 20 ብር ነው የምትከፍሉት በታክሲ ከሆነ። ኤሌክትሪክ ባጃጅም 20 ብር ነው። ግማሽ ምናምን ደግሞ ይባላል። ለምሳሌ ከሴቻ እስከ ቶታ የሚባለው የአርባ ምንጭ ሰፈር ከሲቀላ እንደዛ ግማሽ አካባቢ ትሄዱ 15 ብር ነው። ስለዚህ ትራንስፖርት ኖርማሊ ላይ ኮንትራክት ምናምን ማትዙ ከሆነ this is ኤክስፔንሳችሁ ማለት ነው። አንዳንድ ቦታዎች ሜቢ ከአርባ ምንጭ ወጣ ብላችሁ ማየት የምትፈልጉት ለምሳሌ ወደ ዶርዜ ቪሌጅ ምናምን ማየት ከፈለጋችሁ it depends like ባጃጅ ልትዙ ትችላላችሁ። መንገዱ አስቸጋሪ ነው፣ ግን በባጀት ከሆነ የምትንቀሳቀሱት ነው በጣም ታይት የሆነ ፕላን ከሆነ ነው እንደዛ ልታደርጉ ትችላላችሁ። ከዛ ውጭ አርባ ምንጭ ዙሪያ ያሉ ነገሮችን ለማየት በቀጣይ ቪዲዮ እኔም ስለምሄድ
ስንሄድ የምናወጣውን ወጪ አሳያችኋለሁ። ዛሬ ግን ራፍሊ እዚህ ኮሜንቱ ጋር ከተጠየቁት ጥያቄ አንጻር ላይክ ምን ያህል ወጪ እናወጣለን የሚለውን ነገር አሳያችኋለሁ ማለት ነው። ስለዚህ እኔ ጋር ቆዩ። ቪዲዮውን በድጋሚ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሌትስ ጎ። ክለብ ፓርቲ የምትወዱ ሰው ከሆናችሁ V8 ላውንጅ ነው ይባላል። እዚህ ጋር 40 ምንጭ ሴቻ። እዚህ እንደዚህ አይነት ሆቴል ለምሳሌ ዴሪክ ሆቴል አልጋ 2500 3000 ብር ነው። እኔ ያለሁበትን ደግሞ አሳያችኋለሁ። TY Travels አንድ ሰው 40 ምንጭ በቀን ምን ያህል ብር ያወጣል የሚለውን ለመግለጽ ምንድነው ቤዚክሊ እንዴት ነው ፕላናቸው? ላይክ እንደ ቱሪስት ሆኖ መጥቶ ላይክ የሆኑ ስፓቶችን ወይም ደግሞ የሆነች ፓርቲኩላር ቦታዎችን አይቶ ለመሄድ ከሆነ ኢንዲፔንድስ የምታርፉበት ሆቴል ነው፣ ለምግብ የምታወጡት ወጪ፣ ለትራንስፖርት የምታወጡት ወጪ፣ አንዳንድ የተለያዩ ቦታዎችን ደግሞ ስታዩ በቱሪስት መልክ ከሆነ የምትሄዱት ስፔሻሊ ኢትዮጵያ የሆናችሁ እንደ ቱሪስት አክት የምታደርጉ ከሆነ እያንዳንዱ የሚጎበኙ ቦታዎች ሳምታይምስ ላይክ ኢንትራንስ የመግቢያ ክፍያ ምናምን ይኖራል። እንደ ቱሪስት አክት ሲደረግ እና ዝም ብሎ ኖርማሊ እንደ ሎካል ኢትዮጵያዊ ዝም ብሎ ስንንቀሳቀስ የምንጠየቀው ክፍያ ይለያያል እና ስለዚህ እነዚህ ነገሮች ተደማምረው አንድ ሰው አንድ ወር 40 ምንጭ ላይ ለመቆየት ቢያስብ ምን ያክል ወጪ ያስወጣዋል የሚለውን ከምነግራችሁ ነገር ተነስታችሁ ካልኩሌት አድርጋችሁ ማክሲመም ኤንድ ሚኒመም የሚለውን ካላችሁ በጀት አንጻር መመደብና ላይክ መወሰን ትችላላችሁ ማለት ነው። እኔ እንግዲህ በጣም የምንቀሳቀሰው ወይም ደግሞ ከሆነ ቦታ ወደ ሆነ ቦታ ሲሄድ አብዛኛውን ጊዜ ቺፕ የሆነ ነገር ለመጠቀም ነው የምሞክረው። ምክንያቱም እኔ ስራዬ ትራቭል ነው። ስለዚህ ትራቭል ሳደርግ ደግሞ በጣም አላስፈላጊ የሆኑ ወጪዎችን ለመቀነስ እሞክራለሁ። በተቻለ መጠን እያንዳንዱን ነገር በአግባቡና በምክንያት ነው ወጪ ለማውጣት የምሞክረው ማለት ነው። ብዙ ጊዜ ማድርባቸው ሆቴሎች ላይ ነው ወይም ደግሞ ማርፍበት ሩም ጌስት ሃውስ ሊሆን ይችላል ዋቴቨር ቤዚክሊ ማየው ነገር ንጽህናውን፣ ሻወር ሽንት ቤት ያለው መሆኑንና ጸጥ ያለ ሰላም ያለው አካባቢ ከሆነ ችግር የለብኝም። እንደዚህ አይነት ነገር ላይ ነው ፎከስ ማድረገው ማደሪያ እንጂ ለምሳሌ 40 ምንጭ ላይ በጣም በኮከብ ደረጃ ሊገለጹ የሚችሉ ሆቴሎች እና ሪዞርቶች ያሉ ይመስለኛል። ለምሳሌ እነ ሀይሌ ሪዞርት በዛ ደረጃ የሚጠቀሱ ናቸው። እነ ፓራዳይዝ፣ ለዊ እና መሰል ትልቅ ሪዞርቶች በጣም ውድ ናቸው፣ ኤክስፔንሲቭ ናቸው። ስለዚህ ባጀታችን የምናርፍበትን ቦታና የምንቆይበትን ጊዜ የሚወስን ነገር ነው እሱን። ስለዚህ ራሳችንን የምናውቅ ማለት ነው። የእኔን ኤክስፔሪየንስ ግን ብነግራችሁ አሁን ያለሁበት አልጋ አሳያችኋለሁ። ይሄ የምታዩት ማለት ነው። አሁን ያለሁበት ሩም ወይም ደግሞ ያረፍኩበት ክፍል 1400 ብር ነው የምከፍለው ፐር ናይት ማለት ነው። ሻወር አለው፣ ሽንት ቤት ንጹህ ነው፣ ጸጥ ያለ ነው። አልጋው የምታዩት ንጹህ ነው እና ስለዚህ በባጀት ላይ ወጫችሁ ካላችሁ ገቢ አንጻር መመጣጠን ስላለበት በዛ መልኩ ፕላን የምታደርጉ ሰዎች ልትሆኑ ትችላላችሁ። ሌላው ልሰጣችሁ የምችለው መረጃ ምግብ 40 ምንጭ እስካሁን ካየኋቸው ቦታዎች አንጻር ሪላቲቭሊ ብዙ አማራጮች አሉ። ለምሳሌ ትልልቅ ሆቴሎች ስትሄዱ ላይክ ኢትስ ለቦታው ነው የሚከፈለው ብዙ ጊዜ እንጂ የምትበሉት ምግብ የተለየ ጥፍጥና የተለየ ነገር ኑሮት ላይሆን ይችላል። ግን ላይክ ሰርቪሱ ከቦታው አንጻር ኮስት የሚያደርጋችሁ ነገር ሊኖር ስለሚችል ማለት ነው እና እሱ መታሰብ ይችላል። ኢትዮጵያዊ ከሆናችሁ ምንም የሚከብድ ነገር አይሆንም ብዬ አስባለሁ። ተመሳሳይ ጽድት ያለ የሚጣፍጥ ምግብ የሆነ ሎካል ቦታ ወይም የምንጠቀምባቸው አይነት ቦታዎች በጣም በተመጣጣኝ ዋጋ አሪፍ የሆነ ምግብ መመገብ ትችላላችሁ። በጣም ኦርጋኒክ የሆነ ፍሬሽ የሆነ ማለት ነው።
ስለዚህ ከዛ አንጻር አርባ ምንጭ ከምግብ አንጻር ብዙ አማራጮች አሉ። ለምሳሌ ፍራፍሬ በጣም በብዛት የሚገኝበትና በጣም በቅናሽ ዋጋ ማግኘት የምትችሉባት ከተማ ነች። ለምሳሌ ከሙዝ፣ አቮካዶ፣ ማንጎ እና መሰል ቬጅተብል በአጠቃላይ የአትክልት ነክ የሆኑ ምግቦች በጣም በተመጣጣኝ ዋጋ ማግኘት የምትችሉበት ከተማ ነው አርባ ምንጭ። ሌላው ላይክ ለመዝናናት ወጣ ስትሉ ዝም ብሎ ያለው የተፈጥሮ ሁኔታ ነው የሚያዝናናኝ። እኔ አሁን በተፈጥሮ ምንድነኝ ተፈጥሮን የምወድ ሰው ነኝ። በጣም ጸጥ ያለና ተፈጥሮ የፈጠረውን ሲቹዌሽን ወይም ደግሞ ሁነት በማየት ላይ ለአእምሮዬ የሆነ ነገር መፍጠር የምችል ሰው ነኝ እና ዲፐንድስ በተለይ ለተፈጥሮ ለየት ያለ አድናቆትና ነው ግንዛቤ ካላችሁ በትክክል አርባ ምንጭ ለእንደዚህ አይነት ሰው የምትቆም ከተማ ነች እና ትክክለኛ ምርጫ ነች ብዬም እመክራለሁ፣ ሪከመንድ አደርጋለሁ። አርባ ምንጭ ስፔሻሊ ከተፈጥሮ ጋር ልዩ ቁርኝት እና ለተፈጥሮ ለየት ያለ አድናቆት ላላችሁ ሰዎች አርባ ምንጭ ትክክለኛ ማረፊያና መቆያ የምትሆን ከተማ ነች። ስለዚህ ሩማችሁን ተመሳሳይና ጽድት ያለ ቦታ በ1000 ብር በ600 በ800 ብር ይዛችሁ አካባቢው ላይ ያሉ ሪዞርቶች ላይ ምግብ ሊሆን ይችላል፣ ሌሎች መዝናኛዎች ለምሳሌ መዋኘት ብትፈልጉ ምናምን ያንን ነገር እዛ እየሄዳችሁ መጠቀምና መገልገል ትችላላችሁ። ስለዚህ ፕላናችሁን በዚህ መልክ ነው ላይ በጀታችሁን አላስፈላጊ ወጪዎችን በዚህ መልክ ፕላን በማድረግ ነው ልትቀንሱ የምትችሉት ማለት ነው። ጁስ በአማካኝ አርባ ምንጭ ላይ በጣም ፍሬሽ እና ጤነኛ የሆነ ኦርጋኒክ ጁስ የአቮካዶ ሊሆን ይችላል፣ የማንጎ ሊሆን ይችላል፣ ሌሎች የፍራፍሬ ጭማቂዎች አርባ ምንጭ ላይ በአማካኝ በ130 ብር ታገኛላችሁ። በአማካኝ እስከ 130 ብር። ትልልቅ የሆኑ ሪዞርቶች ላይ ምናምን ዝም ብሎ የሆነ ሌላ አነስ ያለች ሎካል ቦታ ላይ በ100 ብር የምትጠቀሙትን ጁስ ሀይሌ ሪዞርት ላይ ስትሄዱ 300 ብር ሊሆን ይችላል። ይህ ነው ለምን። ስለዚህ ስለዛ እናወራ፣ እሱን ራሳችሁ ግምት ውስጥ ማስገባት ስለምትችሉ ማለት ነው። እዚህ በዚህ መልክ ጉዟችሁን ፕላን የምታደርጉ ከሆነ በጥቂት ወጪ አርባ ምንጭ ላይ ደስ የሚል ጊዜ ማሳለፍ ትችላላችሁ። ቀስ እያልኩ ደግሞ ምንድን ነው ሌላ ኮንሲደር ልታደርጉት የሚገባ ወጪ የሚለውን ነገር እየነገርኳችሁ አብረን እንቀጥላለን። በድጋሚ ጋር ቆዩ። ቪዲዮውን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለዚህ እራት ስበላ ልበለው የምችለውን ምግብ ምን ይመስላል የሚለውን ነገር አሳያችኋለሁ። አሁን እዚህ ካፌ ላይ ነው ያለሁት። ጁስ ስጠቀም የአቮካዶ ጁስ ነው የምጠቀመው ያዘዝኩት፣ እሱን አሳያችኋለሁ። ሜቢ አርባ ምንጭ ስትመጡ ምን አዲስ ከሆናችሁና ለመጀመሪያ ጊዜ ከሆነ የምትመጡት ምን ነገር አለ ልታስቡት ቢገባ ምናምን እንዲሁ ዝም ብሎ መረጃ ለመስጠት ያክል ነው እንጂ ከየትኛውም የኢትዮጵያ አካባቢ የተለየ አስቸጋሪ ልዩ የሆነ ፌስ የሚያደርጋችሁ ተግዳሮት ወይም ደግሞ ቻሌንጅ አይኖርም። ዞሮ መረጃ ሰጣችኋለሁ። በድጋሚ ጋር ቆዩ። ላይክ አድርጉ ቪዲዮ። ስለዚህ አንዱ የምትጠቀሙት ጁስ አቮካዶ ነው። በጣም አቮካዶ አርባ ምንጭ በስማ ቤስት የሆነ ጁስ ነው። ሁሌን አቮካዶ ማንጎ ነው የምጠቀመው። አርባ ምንጭ ሲሆን በጣም አቮካዶ መርጣለሁ። በጣም የሚገርም ነው አቮካዶ ጁሳቸው። ይህን ይመስላል አቮካዶ ጁስ። አሁን ለዚህ ነው የምከፍለው 120 ብር ነው። ስለዚህ በጣም አሪፍ ነው። ከምግብ አንጻር አርባ ምንጭ ብዙ አማራጮች አሉ። ሎሚ አለ፣ እዛ ደግሞ እራት እስኪ ነገር ስበላ ምን መብላት ትችላላችሁ? ያኔ ደግሞ አወራለሁ። እዚህ አርባ ምንጭ አትክልት ነክ የሆኑ ምግቦች ጭማቂ ምናምን ቤስት በቃ አንደኛ ነች ከተማ። ምክንያቱም የእነዚህ የፍራፍሬ አቅርቦት ለጭማቂ ግብአት የሚሆኑ ፍራፍሬዎች በጣም በሰፊው የሚመረተው ከዚህ አካባቢ ነው። ኢትዮጵያ ውስጥ በብዛት የሚታወቀው አርባ ምንጭ እንግዲህ በሙዝ ይታወቃል።
በማንጎ ምርት ይታወቃል፣ በአቮካዶ ምርት ይታወቃል። ነው ከዛ አንጻር በጣም እንደዚህ በጣም ፍሬሽ እና ጤነኛ የሆነ ጭማቂ ማግኘት አርባ ምንጭ ላይ ቀለል ያለ ነገር ነው። ምግብ ስበላ ደግሞ ምን አይነት ምግብ ልትመገቡ ትችላላችሁ፣ ምን ያክልስ ብር ልትከፍሉ ትችላላችሁ የሚለውን እነግራችኋለሁ። ቴንክ ዩ አመሰግናለሁ። ዶሚ ስለዚህ አርባ ምንጭ በጣም በአነስተኛ ወጪ ጥሩ የእረፍት ጊዜ ማሳለፍ የምትችሉባት ከተማ ነች ብዬ አስባለሁ። ያለው ሰላም እጅግ በጣም ልነግራችሁ ከምችለው በላይ አስተማማኝ ነው። ማታ ላይ ብትንቀሳቀሱ ምናምን ኤቭሪቲንግ ኢዝ በጣም 100% እርግጠኛ ሆኜ መናገር እችላለሁ ስላለው ሰላም። ማለት እኔ ከመጣሁበት ቀን ጀምሮ አንዳች ነገር አላየውም፣ አልገጠመኝም። የምታዩት ነገር በቃ ሰላም ነው በጣም እና አርባ ምንጭ በጣም ሰላማዊ የሆነ እረፍት ማድረግ ትችላላችሁ ብትመጡ። ስለዚህ እኔ ጋር ቆዩ፣ እንቀጥላለን። መረጃ እሰጣችኋለሁ። አይ ላቭ ጋሞ አርባ ምንጭ፣ ጋሞ ጎፋ። ስለዚህ ወክ እያደረኩ መረጃ ሰጣችኋለሁ። አርባ ምንጭ ስትመጡ ምን ምን ነገር አለ? አርባ ምንጭ አዲስ ካልሆናችሁ ባለፉት ቪዲዮዎቼ በደንብ የነገርኳችሁ ይመስለኛል። በጣም የአርባ ምንጭ ሰው እጅግ በጣም እንግዳ ተቀባይና ፍቅር የሆነ ህዝብ ነው። በሱ በኩል ምንም የሚያስጨንቃችሁ ነገር አይኖርም ማለት ነው። ከፈለጋችሁ ከተማዋን ዞር ዞር ብላችሁ ለማየት ምን መጠቀም ትችላላችሁ? ሞተር መጠቀም ትችላላችሁ፣ ታክሲ ነው። ግን ሞር ኦፍ ላይክ ሞተር አካባቢው ላይ ያሉ ነገሮችን ለማየት ብትፈልጉ ሞተር መጠቀም ትችላላችሁ። ሞተር ማትፈሩ ከሆነ ማለት ነው። ሞተር ሪስኪ ነው፣ ግን በጥንቃቄ በኮንትራት ማሽከርከር የሚችል ሰው ካለ መኮናተር ትችላላችሁ። እሱ አማራጭ ስላለ ማለት ነው። እዚህ ሀገር የትራንስፖርት አማራጭ አንደኛ ከቱክቱክ ታክሲ በተጨማሪ ሞተር ነው፣ ወይም ዘይት ሞተሮች ማለት ነው። ቦክሰር ና የሚባሉ አይነት ሞተር ሳይክሎች። ያው መንገድ ምናምን ገና አላለቀም፣ እየተሰራ ነው። ግን በሰፊው ነው የኮሪደር ልማት እየተሰራ ያለው። አሁን አርባ ምንጭ ላይ የምታዩት አሁን የእግረኛ የብስክሌት ግንባታ ላይ ናቸው። ኦልሞስት የፊኒሽንግ ስራ ላይ ናቸው። አስፋልቱን አጠናቀው ወደ እግረኛና የብስክሌት መስመሩን ወደ መስራት ደረጃ ገብተዋል። እየተሰራ ነው። በደንብ በጥራት ነው እያነጠፉ ያለው የምታዩት የእግረኛ መንገዱ ማለት ነው። እና አርባ ምንጭ በጣም ፍጹም ሰላማዊ የሆነች ምርጥዬ ከተማ ነች። ለወደፊት ደግሞ እጅግ በጣም ትልቅ ተስፋ ያላት ከተማ እንደሆነች ምንም ጥርጥር የለውም። በኢትዮጵያ ትልቅ የቱሪስት መዳረሻ ማዕከል መሆን የምትችል ከተማ ነች። ካላት የተፈጥሮ መስህብና ቱሪስቶች ሲመጡ ማየት ከሚችሏቸው ነገሮች አንጻር ብዙ የቱሪስት መስህብ ያላት ከተማ ነች። ሌላው በምሽት አርባ ምንጭ ይህን የመሰለ ድምቀት ተጎናጽፋለች። ታይት ነው። የመንገድ ዳር መብራቶቿ በጣም ብራይት ናቸው። ፍየሎቹ ምን እያደረጉ ነው? ኮሪደር ላይ ፍየል ይቀጣሉ። ሌላው ሜቢ ስለ አርባ ምንጭ አየር ጸባይ ነው ልናወራ የምንችለው። አሁን ላይ ነሐሴ ላይ ነው ያለ ነው እና አብዛኞቻችን ስለ ኢትዮጵያ የአየር ጸባይ ስናስብ አሁን ላይ ክረምት እንደሆነ ነው የሚሰማን እና በጣም ዝናብ የሚዘንብ ቀዝቃዛ የሆነ ብርዳማ አይነት የአየር ጸባይ ከሆነ የምትጠብቁት አርባ ምንጭ እጅግ በጣም በተቃራኒው አይነት የሆነ የአየር ጸባይ ነው የሚገጥማችሁ። ያለው የአየር ጸባይ በጣም ሞቃት ነው። ያለባበሳችሁን ፓክ የምታደርጓቸው ልብሶች ምናምን ቀዝቃዛና ብርድ መስሏችሁ በጣም
ጃኬት ምናምን ይዛችሁ ከመጣችሁ ሙቀት ነው ማለት ነው እዚህ። ስለዚህ አየር ጸባዩ ሞቅ ያለ ነው። ቶታሊ ከአዲስ አበባ አየር ጸባይ እጅግ በጣም የተለየ ነው። ይሞቃል። በቃ ፀሐይ ነው፣ ዝናብ የሚባል የለም አሁን ላይ ማለት ነው። ስፔሻሊ በዚህ ወር ከሆነ የምትመጡት በቃ ዝናብ የለም፣ ሙቀት ነው። እንደዚህ አይነት የአየር ጸባይ ጠብቃችሁ ነው። ግን ፀሐይና ሙቀትም ቢሆን ደስ የሚለው ነገር አርባ ምንጭ በጣም አረንጓዴ ነው። ያው የምታዩት ነው። አሁን እነዚህ ተክሎች ምናምን በየቦታው ነው የምታገኙት በመንገድ ዳርና በዚህ ስታልፉ ጥላ አለ ማለት ነው። ልክ ድሬዳዋ ከዚራን አሁን እንዴት እንደሆነ አላውቅም እንጂ በፊት ላይ ከዚራ በጣም ነው ደስ የሚለው። ልክ ስትሄዱ የሆነ የከዚራ ጥላ እንደዛ ነው። አርባ ምንጭም እንደዛ ማለት ትችላላችሁ። ያው የምታዩት ነው። ዛፍ አለ በየመንገዱ ማለት ነው። አርባ ምንጭ በዛፍ አትታማ። ያው የምታዩት ነው ቲዋይ ትራቭልስ። ቀን ቢሆን አሁን በዚህ እየተራመድኩ ያለሁት ትንሽ ጠጋ እያልኩ ሄድ ነበር ማለት ነው ጥላ ለማግኘት እና አይናችሁ የሚያየው ነገር በጣም ማራኪና ሳቢ ነው አርባ ምንጭ። መልእክቴ በድጋሚ አርባ ምንጭን መጣችሁ እዩ ነው። ሌላ ምላችሁ ነገር የለም። እና ወንድሜ ከላይ ኮሜንት ጻፍክልኝ በመግቢያው ላይ ያሳየዋችሁ $2000 ከሆነ በቂ ብር ነው። እጅግ በጣም በቂ ብር። እንደውም በጣም ፍትት ብለህ ይመስለኛል። ላይክ ለአንድ ወር ከሆነ $2000 አንድ ወር በጣም ፈታ ብለህ $2000 አርባ ምንጭ ማረፍና መቆየት ትችላለህ። እዚህ ጋር የምታዩት ህንፃ መሶብ የአንድ ማዕከል አገልግሎት አርባ ምንጭ ሞደርን ኢትዮጵያን ሰርቪስ ፎር ኦርጋናይዝድ ቤኔፊትስ ዲዛይን ኦፊስ ነች የምታዩት ማለት ነው። ከዛ ከፊት ለፊታችን የምታዩት ደግሞ የአርባ ምንጭ ሪፈራል ሆስፒታል ነው። አሁን የምታዩት እዚህ ጋር ማንጎ ነው። አያችሁት? ያለፉ ቪዲዮዎች ላይ በጣም አርባ ምንጭ በፍራፍሬ የተጥለቀለቀች ከተማ መሆኗን ያሳየዋችሁ ይመስለኛል። አዲስ ካልሆናችሁ ማየት ትችላላችሁ ተመልሳችሁ። እዚህ ከተማ የነገርኳችሁ ሞተር በቃ ዋነኛ የትራንስፖርት አገልግሎት የሚሰጥ መንቀሳቀሻ ነው። እዚህ መድኃኔዓለም ማርት ይሄ ነው ከፊት ለፊታችን ተሻግረን እዛው ስሳለም ቤተክርስቲያኑ አሳያችኋለሁ። እዚህ አርባ ምንጭ በጣም ሰላም መሆኑን የምታዩት አሁን እህታችን እዚህ ጋር ብቻዋን ፈታ ብላ ወክ እያደረገች ነው። ፒስ ነው አርባ ምንጭ። እዚህ እኔ ልሻገርና መድኃኔዓለምን ቤተክርስቲያን አሳያቸዋለሁ። ሜቢ ጨለማ ሊሆን ይችላል አላቅም። መድኃኔዓለም ግን ይሄ ነው ከፊት ለፊታችን የምታዩት ማለት ነው። እዚህ ጋር ደግሞ ላብ አርባ ምንጭ የሚል ጽሁፍ አለ። ያምራል በጣም እዚህ አካባቢ።
ዝች ጋር ደግሞ ላንድ ኦፍ ዊዝደም የሚል ጽሁፍ አለ። ላሳያችሁ። ላንድ ኦፍ ዊዝደም፣ ላንድ ኦፍ ፒስ የአርባ ምንጭ ስሞች ናቸው። ላንድ ኦፍ ዊዝደም ይህ አካባቢ እንግዲህ ይመስላል። ብዙ ሰው ልጆች ምናምን እችጋች ወጣ ብሎ እየተፍታቱ ነው። ሰላም እንዴት ነው? ሰላም ነው። በጣም አሪፍ ፓርክ ነገር ነች እዚች አካባቢ እና በጣም ያምራል። በጣም ሰላም ያለው ከተማ ነው በእውነት። ቀለል ያለ ቫኬሽን የምትፈልጉ አይነት ሰው ከሆናችሁ ኢትዮጵያ ውስጥ አርባ ምንጭ ምርጫችሁ ቢሆን ምንም ነው ማትቆጩት። ስለዚህ ቀስ ብዬ ልሻገር እና እኔ ተሳልሜ ተመልሰን እንገናኛለን። ግን እስከዛው ቀረብ ብዬ ቤተክርስቲያኑ ምን ይመስላል አሳያችሁ። መድኃኔዓለም ሜቢ ሌላ ቀን ከመጣው በቀን አሳያችኋለሁ። ግን ያው ከሞላ ጎደል ቤተክርስቲያኑ ይመስላል። በጣም ጽድት ብሎ የተሰራ ቤተክርስቲያን ነው። ትልቁ ካቴድራል ይመስለኛል አርባ ምንጭ ውስጥ። ባለፈው ቪዲዮ አይታችሁ ከሆነ የገብርኤል ቤተክርስቲያን አሳይቻችኋለሁ ሲቀላ። ሳለምና ተመልሼ ያገኛችኋለሁ። እኔ ጋር ቆዩ፣ እንቀጥላለን። አርባ ምንጭ በነገራችሁ ላይ እጅግ በጣም ብዙ ቅዱስ ቦታዎች አሉ። አርባ ምንጭና አርባ ምንጭ ዙሪያ ለምሳሌ ገረሴ ዮሐንስ የሚባል ቤተክርስቲያን ሰምታችሁ ከሆነ እጅግ በጣም ጸበሉ ፈዋሽ የሆነ ቅዱስ ቦታ ነው። ገረሴ የሚባል አለ ከአርባ ምንጭ ወጣ ብሎ ነው። ብዙ ሰዎች ከተለያየ ሀገር ተጉዘው መጥተው ፈውስን የሚያገኙበት ጸበል ያለበት ቦታ ነው። የቃል ኪዳን ቦታ ነው። ገረሴ ዮሐንስ ይባላል። ለምሳሌ ኪዳነ ምሕረት ዝጊቲ ምንድነው? ይሄ ደግሞ ራስቸው ነው እንጂ ብቻ ሌላም የማርያም ቤተክርስቲያን አለች እና በጣም የቅዱሳን ቦታ ነው አርባ ምንጭ። ነገራችን ላይ ስለ ቤተክርስቲያንና የአምልኮ ቦታዎች ስናወራ ማለት ነው። እና መድኃኔዓለም ይህን ይመስላል ቤተክርስቲያኑ። እጅግ በጣም ዘመናዊ ነው። በጣም ሰፊ ቦታ ነው። አጋጣሚ መብራት ለምን እነዚህ እንዳትሰሩ አላውቅም እንጂ ከቤተ ክርስቲያን ሳልሜ ተመልሻለሁ። ከዚህ ቀጥሎ እራት በላና ያው ቪዲዮውን እንጨርሰዋለን ማለት ነው። ከዛ በአማካኝ ከኔ ኤክስፔሪየንስ ተነስቼ ማወጣውን እለታዊ ወጪን የኔን ተጨባጭ ሁኔታ መሰረት አድርጌ እነግራችሁና ቪዲዮውን ጨርሰዋለሁ ማለት ነው። ከኔ ጋር ቆዩ። እዚህ ድረስ ካላችሁ ላይክ አድርጉ።
ራት የምንበላበት ቦታ እንሄዳለን። እና እስኪ እዚህ አሁን እኔ ከማርፍበት በጣም እጅግ ዘመናዊና በጣም ትልቅ ሪዞርት አለ፣ ጂንካ ሪዞርት የሚባል ማለት ነው። ጂንካ ሆቴል ወይም ሪዞርት እና እዚች ጋ አለ። እስኪ ልግባና አልጋ ምናምን ልጠይቃቸው ስንብር ነው ምናምን ብዬ ማለት ነው። ለምሳሌ እንደዚህ ከፍ ያሉ ሆቴሎች ስንብር ነው ኮስት የሚያደርጓቸው የሚለውን ዝም መረጃ ለመስጠት ሜይ ቢ መቅረጽ አይቻልም፣ ግን ላይክ ኦፍ አድርገውና ካሜራን ገብቼ ጠይቃቸውና ከዛ መረጃ ሰጣችኋለሁ ማለት ነው። ጂንካ ሪዞርት እዚህ እንኳን ማረፍ ብትፈልጉ ነው ላይክ ሳምፕል ይሆናችኋል መረጃ ለመስጠት ማለት ነው፣ ተጨባጭ መረጃ። ጂንካ አርባ ምንጭ ሪዞርት ማለት ይሄ ነው። መግቢያው እቺ ነች። በጣም ጽድት ብሎ የተሰራ በጣም የሚያምር ነው እና ገባ ብዬ ላሳያችሁ ማለት ወደ ውስጥ ገብቼ መቅረጽ ምችል አይመስለኝም፣ ግን ገባና አልጋ ምናምን ጠይቅላችኋለሁ ማለት ነው። ኦኬ ይህን ይመስላል። ወደ ውስጥ እንግባና ላሳያችሁ። ለምን እዚሁ ምግብ እዚህ ለምን አልመገብ? ቆይ ምግብ እዚህ ልመገብና ከዛ እንትን እንላለን። ሂጄ ሪሴፕሽን ጋር አልጋ ስንት ነው ምናምን የሚለውን እጠይቅላችኋለሁ ማለት ነው። ይሄ ጂንካ ሪዞርት ማለት ይሄ ነው። እዚህ ጋር መሰለኝ ካፌያቸው። ምግብ ስንብር ሊሆን ይችላል፣ ውድ ሊሆን ይችላል። ያው ግን እስኪ ሌት ሚ ቼክ የሆነ ሊየውና ከተመቸኝ እዚህ እንጠቀማለን። ጨለማ ስለሆነ ብዙም አያሳይም እንጂ በጣም ጽድት ያለ በጣም የሚያምር ሪዞርት ነው። ላይ መጥቼ ቢሆን በደንብ ማየት ትችሉ ነበረ። ዞሮ ካፌያቸው ምናምን ይሄን ይመስላል። እስኪ እዚህ ጋር እንቀመጥና አትሊስት በጣም ውድ ከሆነ አልጠቀምም። እዚህ ሜኑ ምናምን ቼክ ላርግና አትሊስት አሳይቻችሁ እወጣለሁ። በጣም ውድ ከሆነ ማለት ነው። ቢኮዝ እንደነገርኳችሁ ቲዋይ ትራቭልስ በባጀት ነው ትራቭል የሚያደርገው። አላስፈላጊ የሆነ ወጪ አላወጣም። ስለዚህ I will check the food, the menu, and if it's very expensive, በጣም ውድ ከሆነ I will go to do my budget. the budgeታችን እንሄዳለን ማለት ነው። You know what stuff here. ስለዚህ ጂንካ ሪዞርት ሬስትሩማቸው ይመስላል። በጣም ጽድት ያለ ነው። ያ ላይክ ጸዳ ያለ ሪዞርት ነው። አርባ ምንጭ ውስጥ አንዱ ነው። ይሄኑ ሪኮርድ ሳላረግ ወሰደው፣ ግን ስ እነግራችኋለሁ። ስኖት በቃ ከአንድ ሺህ ብር የበለጠ አይደለም ኤቭሪ ምግባቸው ማለት ነው እዚህ። ስለዚህ ዳስ ቬሪ ናይስ። ከዛ አኮሞዴሽን እንጠይቃለን። አልጋ ስንት ነው የሚለውን ስለዚህ ሜቢ ጂንካ ሪዞርትን ልታርፉ ትችላላችሁ ማለት ነው። በጣም ደረጃውን የጠበቀ ሪዞርት ነው። ጀምር ሪዞርት የሚባሉ ነገሮች በጣም ጸዳ ያሉ ናቸው። It's not working. Automatic hand dryer አይሰራም። ኦኬ ስራ አልተሳካም። ካፌያቸው ይሄን ይመስላል። ጅስ ለማውራት ምናምን ሰው እንዳረብሽ ውጭ ነው መሆነው። will be nice I think ስለዚህ ምግብ ዋቴቨር ያየሁት ሜኑ ላይ አጋጣሚ ሪኮርድ ስላላደረኩት ነው እንጂ 700 እስከ 800 ብር በቃ ማክሲመም ያየሁት ነገር ማለት ነው። ማለት ከዛ ማክሲመሙ እስከ 800 ብር ነው። ከአንድ ሺህ ብር በላይ የሆነ ነገር አላየሁም። ስለዚህ በጣም ጥሩ ነው ማለት ነው። እዚህ ደረጃውን የጠበቀ አሪፍ የሚባል ሰርቪስ በማገልግሎት የምታገኙበት ቦታ ላይ እንደዚህ ነገር ማግኘት አሪፍ ነው። አዲስ አበባ ኮንሲደር ማድረግ ትችላላችሁ። ማንኛውም ቤት ገብታችሁ ከአንድ ሺህ ብር ያነሰ ነገር ከፍላችሁ የምትወጡት ነገር የለም። እዚህ አሁን እኔ ቋንጣ ፍርፍር ነው ያዘዝኩት።
800 ብር ማለት ነው። ስለዚህ ቼክ እናደርጋለን። ስለዚህ ከዚህ ተነስቼ መጨረሻ ላይ ምግቡን እንቀምስና አሪፍ መሆኑን ካረጋገጥን በኋላ በአማካይ ምን ያህል ብር እኔ እንደማወጣ ነግራችኋለሁ ማለት ነው። ስለዚህ ከዛ ተነስታችሁ የራሳችሁን ባጀት ካልኩሌት ማድረግ ትችላላችሁ። ቋንጣ ፍርፍር ነው ያዘዝኩት። እንደዚህ ፍንፍን ብላ መጣለች። እስኪ እንሞካክራት። ስለዚህ ምግባችንን ቅመሳት ይመስላል የሚለውንን እዚሁ እንናገራለን ማለት ነው። ባይዘ እንቁላል አልወድም። ያው ቋንጣ ፍርፍር ስታዙ እንቁላል አለው ብዙ ጊዜ እና ኦነስት የሆነ እንትን ነው የምናገረው። ከጣፈጠኝ ጣፈጠኝ እላለሁ፣ ካልጣፈጠኝ አልጣፈጠኝም። ከዛ አወዳድሬ እነግራችኋለሁ ማለት ነው። ሁለት ጉርሻ ልጉረስና እናገራለሁ። ይጣፍጣል አይጣፍጥም አውቀዋለሁ። ኦኬ ለዚህ ምግብ 800 ብር ነው የምከፍለው። እውነት ለመናገር እጅግ በጣም የሚጣፍጥና ጣፋጭ ምግብ ነው ለማለት ይከብዳል። የሚጣፍጥ ምግብ አይደል፣ ግን ላይክ ሌላ ቦታ እንደዚህ ትንንሽ የሚመስሉ ቤቶች ብንሄድ እጅግ በጣም የሚጣፍጥ ምግብ ነው የምታገኙት ማለት ነው። ስለዚህ አንዱ ይሄ ነው። እንደዚህ አይነት ቦታዎች ስማቸው ብቻ ነው እና ላይክ ሶሪ ሁሉንም እያልኩ አይደለም፣ ግን አይ ሃቭ ቱ ቢ ኦነስት። እኔ ኦነስት በቃ ለእኔ አሁን ይሄ ምግብ አንደኛ ምለው አይነት ምግብ አለ ማለት ከጥፍጥናው አንፃር ማለት ነው። ስለዚህ እነዚህ ነገሮችንም ከኮስት አንፃር ኮንሲደር አድርጋችሁ ሌላ ቦታ መመገብ ትችላላችሁ ማለት ነው። ማረፊያችሁን እዚህ ቦታ ማረፍ ትችላላችሁ። ሜቢ ከንጽህና ከተለያዩ ነገሮች አንፃር። ስለዚህ እኔ ያው ልብላና ጨርሼ ከዛ ሰምራይዝ አድርጌ ነግራችሁና በአማካይ አንድ ሰው አርባ ምንጭ ላይ ወር ለመቆየት ቢመጣ ምናምን እኔ ከማወጣው ዴይሊ ወጪ አንፃር ጠቅላላ አድርጌ ነግራችኋለሁ። እኔ ጋር ቆዩ። እኔ ራቴን በልቼ ልጨርስ። ይህን በልቻለሁ፣ ይበቃኛል። ወይት ስለዚህ ሰምራይዝ አድርጌ ልንገራችሁና በአማካይ አንድ ሰው በወር በእኔ አይነት ባጀት ቢንቀሳቀስ ምን ያህል ብር ያወጣል የሚለውን ነገር እነግራችኋለሁ። በቅድሚያ ግን ስለ ምግቡ ሜቢ የዚህ ሆቴል ባለቤት ወይም ደግሞ እዚህ ሆቴል ውስጥ የሚሰሩ ባለድርሻ አካላት ይህን ቪዲዮ የማየት አጋጣሚ ቢኖራቸው ኮምፕሌን ሊኖራቸው ይችላል። ማን ፈቅዶለት ነው ገብቶ እዚህ ቪዲዮ እንደዚህ ብሎ ስለኛ ሆቴል ምናምን ሊሉ ይችላሉ። ኢትዮጵያ እንደዛ ይባላል። ሁሉን ነገር መደባበቅ ነው የሚፈለገው እና ላይክ ፐርሰናል አስተያየቴ ነው፣ የኔ ግለሰባዊ አስተያየት ነው የሰጠሁት። ምንድነው ለምሳሌ ምግቡ አይጣፍጥም ያልኩት ለእኔ ነው ማለት ላይክ ከዘይት አንጻር የበርበሬው ቅመሙ ምናምን ቴስትስ ሚ ላይክ ነው እኔ ቴስት ማደርገው እና ስበላው ያ ነው። ስለዚህ ሜቢ የዘይት አመጣጠኑ ሊሆን ይችላል የሚስተካከለው፣ የበርበሬ አቀማመማችሁን ምናምን ቸክ ማድረግ ትችላላችሁ። ሜቢ እኔ አንድ ምግብ ነው እቺ ቋንጣ ፍርፍር ነው ያዘዝኩት። ሌሎች ምግቦቻችሁን ስላላየው ጠቅለል አድርጌ መናገር አልችልም ማለት ነው። ይሄን ለማለት ነው። ስለዚህ እኔ አሁን ያረፍኩበት ሩም ያያችሁት 1400 ብር ነው። ስለዚህ አንድ ሰው አርባ ምንጭ ላይ በ1400 እንደዚህ አይነት አልጋ ላይ ማረፍ ፈቃደኛ ከሆነና ፍላጎቱ ካለው 1400 ሲባዛ በ30 42000 ብር ማለት ነው በወር ለአኮሞዴሽን ወይም ደግሞ ለማረፊያ ሩማችሁ 42000 ብር ማውጣት አለባችሁ ማለት ነው። በ1400 ብር
ምግብ በአማካኝ እኔ ከማወጣው አንጻር አንዳንዴ እንደዚህ አይነት ቦታዎች ከተጠቀሙ ያያችሁት 800 ብር እስከ 1000 ብር ምናምን የሚከፈልበት አጋጣሚ ይኖራል። ስለዚህ ምግብ በቀን በጣም ነው ምግብ ላይ መቼስ ተርባችሁ አትውሉ። ከኔ አንጻር እኔ በአብዛኛው መመገብ የምፈልገው የምግብ አይነት አታክልትና ጭማቂ ምናምን ነገሮችን ነው በብዛት የምጠቀመው፣ ፍራፍሬ ነገሮች ማለት ነው። እና ደስ የሚለው ነገር ኢትዮጵያ ውስጥ በተቃራኒው ፍራፍሬና እንደዚህ አትክልት ነክ የሆኑ ምግቦች በጣም በዋጋ ቀነስ ያሉ ናቸው። በጣም አፎርደብል ነው። በጣም በቀላሉ በተመጣጣኝ ዋጋ ማግኘት የምትችሉት ነው። እሱ ደግሞ በጣም ተመካሪው ምግብ ነው። ላይክ ሰው እንዲጠቀመው እንዲመገበው የሚመከር አይነት ምግብ ነው ከጤና ከተለያዩ ጥቅሞች አንጻር። ስለዚህ ኢትዮጵያ ውስጥ ስጋ በየቀኑ ማትበሉ ከሆነ በጣም ተመጣጣኝ በሆነ ዋጋ ጽድት ያለ ምግብ ማግኘት ትችላላችሁ። ስፔሻሊ አርባ ምንጭ ላይ ማለት ነው። ስለዚህ እኔ በአማካይ በቀን በአማካይ ሳይሆን ስፔሲፊክሊ ብዙ ጊዜ እስከ 1400 ብር አወጣለሁ ማለት ነው። ስለዚህ 1400 ሲባዛ በ30 ብናደርገው እሱም ምንድን ነው ላይክ 42000 ብር ነው ማለት ነው። ስለዚህ ሲባዛ በ2 42000 84000 ብር ይመጣል ከአልጋ ሩማችሁ እና ምግባችሁ ማለት ነው። ከዛ የተለያዩ ኤክስፔንሶች ይኖራሉ በየቀኑ የምታወጧቸው ምናምን ነው። በአንድም በሌላም ነው። ትራንስፖርት አለ፣ ውሃ ትጠቀማላችሁ ነው። ብቻ አንዳንድ ነገር ተያያዥ የሆኑ የምታወጧቸው ወጪዎች ይኖራሉ አይደለ? እነሱ ደግሞ ማክሲመም ትራንስፖርት በጣም ርካሽ ነው አርባ ምንጭ ላይ ግን 50 ሺህ ብር ተያያዥ የሆኑ ወጪዎችን አብረን ብናስብ በወር 134 ሺህ ብር በጣም በቂ በሆነ ሁኔታ አርባ ምንጭ ላይ እንድትቆዩ ያደርጋችኋል ማለት ነው። ስለዚህ ከ150 ሺህ እስከ 160 ሺህ ብር እጅግ በጣም በቂ የሆነ ላይክ ይሄ በጣም ታይት ያልሆነ እንዲሁ መጠነኛ የሆነ ወጪ ሆኖ ይጠቅማችኋል ወይም ደግሞ መጠቀም ትችላላችሁ ማለት ነው። ድምቱ ስለዚህ 134 ሺህ ብር መጥቷል። የኔ 200 ሺህ ብር ዘና ፈታ ብላችሁ አርባ ምንጭ ላይ ለ30 ቀን መቆየት የሚያስችላችሁ ብር ነው ማለት ነው። ሜቢ እዚህ ሪሴፕሽን ጋር ሄድና እዚህ ስንት ነው አልጋ የሚለውን ቼክ አድርጌ እነግራችሁና የዚህን አኮሞዴሽን ሩም ወይም ደግሞ እዚህ ጋር አልጋ ብትዙ ስንት ነው የሚያስከፍላችሁ ራሱ ካልኩሌት ማድረግ ትችላላችሁ ማለት ነው። ዋጋውን ከነገርኳችሁ በኋላ እዛ ቪዲዮውን እንጨርሳለን። አብራችሁ ይቆዩ። ዋጋ እነግራችኋለሁ እዚህ ሩም ስንት እንደሆነ ማለት ነው። እዚህ እኔ ልክፈልና እንሄዳለን ወደ ሪሴፕሽን ጋር። እኔ የከፈልኩት ውሃ 1 ሊትር ውሃና የተጠቀምኩት ያያችሁት ምግብ 865 ብር ነው ማለት ነው። ሲት ምሽት ላይ የሚመስል ድባብ አለው ሪዞርቱ። እዚህ በዚህ በኩል እንድና ሪሴፕሽን ጋር አልጋ ስንት እንደሆነ እንጠይቃለን ማለት ነው። ሪሴፕሽን ማለት እዚች ጋር ጠይቅ ያለው ኢቨን ሩሙን አይቼዋለሁ። ኢትስ ዘ ቤስት ማን በጣም ጽድት ያለ ነው። መቅረጽ ስለማይቻል ነው እንጂ ሩሙንም አይቼዋለሁ ራሴ ሄጄ በጣም ያምራል። ሰው ልንገራችሁ ከፍተኛው ላይክ ዴሉክስ ኦር ዴሉክስ አይ ዶንት ኖ ማስተካከል ትችላላችሁ። ዴሉክስ ኤንድ ስታንዳርድ የሚባል አለ። ስለዚህ ስታንዳርድ ምናምን እንዴት ነበረ የነገሩ ልንገራችሁ ያለው ሲነግሩኝ ብዙ ስለያወሩኝ። ስለዚህ ስታንዳርድ 4670 ብር ነው። የት ጂንካ ሪዞርት ማለት ነው። ቤስት የሚባለው ዴሉክስ ነው ምናምን የሚባል ነገር ደግሞ አለ 6655 ብር ማለት ነው። ስለዚህ ጂንካ ሪዞርት አፎርድ ማድረግ የምትችሉ ሰዎች ይሄን በመክፈል ማረፍ ትችላላችሁ ማለት ነው። አርባ ምንጭ ላይ ሌሎች ሪዞርቶች አሉ። ፓራዳይዝ፣ ሃይሌ ኢዝ ቬሪ ሳማት ትንሽ ኮስት ያደርጋል ይመስለኛል። እዛ ውጭ ሌሎች አሉ እነ ዳሮስ
ሶባና፣ ሳሮ፣ ውበቴ፣ ሌሎች ጌስት ሃውሶችና ፔንሲዮኖችም ጽድት ያሉ በጣም አሪፍ የሆኑ ቦታዎች አሉ። እዚህ እነሱን መጠቀም ትችላላችሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አዲሱ ናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ወዳችኋለሁ። ቻው